ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ሩታዬ እንደዚህ ፏ ብትን ብላ መታላችኋለች ማለት ነው። እንደዚህ የተቀደደ ቀሚስ ለብሶ ከመንጣት እንደዚህ ቱታውን ልብስ አድርጎ የሚያምር ልብሱን ልብስ አድርጎ መምጣት ይሻላል። ሄልሜላ ቀሚስሽ ያምራል ሲልሽ አብረሽ ቀሚስሽን ስፊው እያለች ነው። ከሩታ ጋር ትመጣጠኝም እያለች ነው። የመንግስት የግል የሚለው ይኸው ይህንን እያየ ነው። እስቲ እንደሱ ደግሞ ቆይታ ያላችሁ ዛሬ ደግሞ እንደዚህ ለብሳ ትመጣለች ማለት ነው። የሩታን አይታ ማለት ነው። የሩታን አይታ ምንም ሩታን ልተኪ አትችይም። የእኔ እናት ሩታን ልተኪ አትችይም። ይኸውልሽ እንግዲህ እንዴት እንዳማረባት ወልዳ እንኳን ማለት ነው። አንቺ ሳትወልጂ የተቀደደ ቀሚስ ለብሰሽ መጣሽ። እሷ ግን ወልዳ እንደዚህ አምሮባት ፏ ብልጭ ብላ እኔ ነኝ የሩታ ብላ መጣችልሽ ማለት ነው። ይኸውልሽ አለባበስ ከሷ ተማሪ እሺ። አለባበስ ከሷ ተማሪ ነግሬሻለሁ። እሷ ሆዷን አሳየች ብለሽ አንቺ ደግሞ ቂጥሽን አሳየሽ። ምን እናደርግ እንግዲህ እውነት የለም ብላችሁ እንዲ ትናንትና የለበሰችውን ቀሚስ አይታችኋል? ፋንቷ እኮ ይታያል። ፋንቷ ማለት ነው። ከሩታ ጋር የመንግስት የግል ሲል አብርሽ በቃ እውነት መስሏታል። እስቲ ሩታ እንዴት እንዳቀፈልጎ እንደሚስማት አንቺ እኮ የመንግዴ ነው አንዴ ሶስቴ ሁለቴ እያልሽ ምጭው እንጂ እሱ ምንም አይፈልግሽም። ስለዚህ የማይፈልግሽ ሰው እንደዚህ ነው። አግብቶ በፍቅረኝነት እንደዚህ ያየሽ ሲያገባሽማ እናቴ እዛ ጋር የተቀመሽ እንኳን አይመስለውም። ስለዚህ ሄልሜላዬ እንደው ልጁን ትትት ታርገሽ ሌላ የሚወድሽ ሰው ጋር ሂጂ። እሱ የሩታን እያየ በሩታ አይን ሊያይሽ አይችልም። ምን ብትለብሺ ሆዲሽን ብታሳይ ቂጥሽን ብታሳይ ምን ብታሳይ ምንም ከሩታ ጋር ልትወዳደልለትም ልትመጣጠኝለትም አትችም ማለት ነው። ሩታዬ ይኸውልሽ እንዴት ፏ ብትን ብላ እንደመጣች ማለት ነው። ይኸውልሽ እንደዚህ ነው ፏ ብትን ብሎ መንጣት ማለት ነው። የትናንቱን ያለባበሷንም አይተሻል እንግዲህ ቪዲዮውን ታየሽው ማለት ነው። ቪዲዮውን ታየሽው አየሽ። ሴት ልጅ እንዲህ ነው የሚለብሰው የተቀደደ ቀሚስ። አሁን ደግሞ ፋሽኑ አልፎበታል። ድሮ ደግሞ እንደዚህ ምን ነበር የሚባሉት? በቃ እኔ ሌላ ነገር አልልም። እነሱ ነበሩ የሚለብሱት እንጂ እንደዚህ የተቀደደ ቀሚስ ለብሶ ማንም የሚወጣ የለም። አሁን ቀርቷል እሱ ፋሽኑ እነዚህ ቶቦች መጥተዋል። ይሄ ፋሽን ያለፈበት የተቀደደ ቀሚስ ለብሰሽ መጣሽና አብልሽን ልታማልሊ አብልሽ እንደሆነ ሙልልም አላረገልሽ። አሻንጉሊት ገዝቶልሽ መጣ። እሱን አሻንጉሊት ሳይ ምን ትዝ አለኝ መሰላችሁ? እውነቴን ነው የምነግራችሁ ማለት ነው። ይሄ ቀነኒሳ በቀለ አሁን ያገባትን ሚስቱን ሊያገባ ሲል ማለት ነው ዱባይ ይሄዳሉ ከሰይፉ ፈንታሁን ጋር። ይሄ እውነተኛ ታሪክ ነው፣ ውሸት እንዳይመስላችሁ። ከዛ ምን ገዝቼላለህ ሲለው አሻንጉሊት ገዝተህላት ሄዳለው። የዛን ጊዜ ሚስቱ አየር መንገድ ነበር የምትሰራው ማለት ነው፣ የቀነኒሳ ሚስት እና አሻንጉሊት ገዝቶላት ሄደ እና ቀነኒሳን አስታወሰኝና አብርሽ አልኩኝ። አሻንጉሊት ይላታል። ምን ባቢ ያረካት እንዲ ያ ልጅ ያረካት እንዲ ትንሹ ልጅ ሉል እኮ አይደለችም ይቺ። ይኸውልህ የሉል እናትማ እንደዚህ ፏ ብትን ያለች ነች። የሉል እናትማ ይቺ ነች። እቺ በቃ ከአብርሽ ጋር አልላቀቅም ያለች ተለጥፈ ይቀለች። አረኛ ምን ይሻለናል? እንደው በምን እናስለቅቀው? እኔ እኮ ቤተሰቦቹ እንትን ይላሉ እንጂ ከሩታ ጋር መተው ሩታን ከሚሟገቱ እሱን ግጥም አልከው አስረው ወይ አማኑኤል ወይ ስውሯ ማርያም ወይ ቃጠላ ማርያም ቢወስድ ቃጠላ ማርያም ውሰዱት። እንደው ሰይጣንን የምታስረቅቅ ቃጠላ ማርያም አለችላችሁ። ቃጠላ ማርያም ብትወስዱት ባንዴ ያስተበተበችበት በሰዓቱ በምኑ ባንዴ ብን ብሎ ይጠፋል። ስለዚህ ጠበል ውሰዱት። ልጅቷን እየመጣችሁ ከምጨቀጭቋት ልብ ግጂ እንዴ! ልብ ማገዝታ ነው እንደዚህ አምሮባት ፏ ብትን ብላ የምተዋት ማለት ነው። ልብ ማገዝታ ነው። እንደሱ እየተለመጠመጠች ወንድ ሴት ጋር ስትሄድ አላያችኋት? እንደሱ እየሄደች ስትጨመጨም አላያችኋት? ምንድነው ልብ ግጂ የምትሏት?
ልብማ ገዝተና አያችኋት እንዲፏ ብትን ብላ ደግሞ ግማሾቻቸው ማለት ነው ቤተሰቦቿ ድግስ ሊደግሱ 1,000,000 ነው 25,000 ነው ምናምን ተቀብለዋል እያላችሁ ድግስ እየተደገሰ ነው ትላላችሁ። ኧረ ተው 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 ተው፣ የሰው ስም አታጥፉ። ተው የሰው ስም አታጥፉ። ይህንን ከሚያወጡላት ለድግስ የሆነ ነገር ብገዛበት አይሻላትም? ምን ይሰራላታል? ድግስ ወልዳለች፣ አግብታለች፣ በቃ አለሟን አይታለች። ከዚህ ውጭ የምታገባም ተሆነ በስነ ስርዓት ታገባለች እንጂ ሁሉ ድግስ ምን ያስፈልጋታል? እና ስሟንም አታጥፉት፣ ቤተሰቦቿንም ስማቸውን አታጥፉ። 1,000,000 ተቀብለው ድግስ እየደገሱ ነው፣ በደስታ ሙተዋል ምናምን እያላችሁ የሰው ቤተሰብ ስም አታጥፉ። የተከበረ ቤተሰብም ስም አታጥፉ። ስለዚህ እውነቱን እየተነጋገርን እንሄድ ማለት ነው። እና ዝም ብላችሁ ጫፍ ትይዙና ተአበደ ሲሉ እንትላለ እያላችሁ እና ሩታዬ እንዲፏ ብትን ብለሽ ስለመጣሽ በጣም ደስ ብሎናል። እንዲህ አቃጥሊያቸው ማለት ነው። አንቺን አይታ ደግሞ ዛሬ ሱቁን እንግዲህ ስታስሰው ትውል የአንቺን አይነት ልብስ አገኛለሁ ብላ በቃ ምንም ዛሬ ተቀምጣ ትውልም አታድልም ማለት ነው። ስትዞር ነው የምትውለው። ደግሞ ቤት ላፋልጋ ትለዋለች። ቤት ላፋልግ እኔ ግን የሚመስለኝ ማለት ነው ለድራማ ብለው ነው እንጂ ይህንን ቤት አብለው ነው እየኖሩ ያሉት። ይሄ ቤት አብለው እየኖሩ ነው ያሉት። ይህ ባዶ ሻንጣ፣ ቆይ ባዶ ሻንጣ፣ ልብስ የሌለው ሻንጣ እንዲህ ሲነኩት እኮ የለውም ልብስ እኮ ያለው ሻንጣ ገፋ ስትሉት ነቀንትል ይላል። ይህ እኮ ባዶ መሆኑን የምታስታውቁት እንዲህ ተንሸላቶ የሚሄድ እኮ ነው። እንዴ ባዶ ሻንጣ ይዘሽ ቤት ለቅቄልህ ልትያለሽ እንዴ? ማንን ልታስፎግሪ ነው? እኛ እንፎገርም። ሄርሚልዬ አታታሊ፣ ሰውን አታታሊ። አንቺ የሰው ባል የምትቀሚ አንቺ ባለጌ ሆንሽ ልጅ ሴትዮ። እኛን አታታሊ። እኛ በምንም ነገር አንታለልም። እንኳን በባዶ ሻንጣ ቀልቶ በሞላ ሻንጣም አታታልልንም ማለት ነው። ከሩታ ጋር ምንም ልናወዳድልሽ አንችልም። እየሞለጭንሽ ተህጃታለሽ እንጂ። ስለዚህ እንዴ ባዶ ሻንጣ ይዛ እየገፋች አብርሽን ቤቱን ለቅቄልልህ ነው እሱ ከሞቀ ቤቱ ወጥቶ እንትል ተሚል ወይ ድሮም እኮ ሩትዬ ነች ያሞቀችው። አሁንም ሩትዬ ነች የምታሞቀው፣ አንቺ አይደለሽ የምታሞቀው። አንቺማ ተመጣሽ ቤቱን አቀዘቀሽበት፣ ቤቱን በረዶን እዛ ሞላሽበት፣ ሙሊት አድርገሽ ያን የመሰረ ቤቱን ያን የመሰረ የፍቅር ቤቱን ስንት ሰው መጥቶ የሚያልፍበት ቤቱን አንቺ መጣሽና በረዶ ሞላሽበት፣ የሞቀ ቤቱን ማለት ነው። አንቺ ነሽ በረዶ የሞላሽበት፣ ሩታ አይደለችም በረዶ የሞላሽበት። ሩታማ ፏ ብልጭ አድርገው ሞቅ አድርጋ ነበር ይዛው የምትኖረው። ስለዚህ አንቺ ነሽ ጥፋተኛ፣ አንቺ ነሽ በረዶ ቤቱን የሞላሽበት ማለት ነው። ሄርሜላ ይህንን እያወቅሽ መሄድ አለብሽ። እንዴ ደግሞ ከሩታ ጋር ልትወዳደር ሽታዬ ናፈቀህ፣ ጠለኔ ናፈቀህ። ውይ ኧረ በስመ አብ እንትልም ብትቀቢ የዚህ አገር ሽቶማ ምንም እንትላትኝ። ስለዚህ ከሩታዬ ጋር አትወዳደሪም ማለት ነው። ከሩታዬ ጋር አትወዳደሪም። እንዴት ተቀፍ አልጎ እንደሚስማት አንቺ እኮ ልብሽ ልክ እንደ ሩታ እንዲህ ለብሽ ሲመጣ ቅፍ አድርጎ እፍ እንዴት እንዳማለብሽ እንዴት እንትል እንዳለብሽ እያለ የመንግስት የግል ይለኛል ብለሽ ነበር። እንኳን የመንግስት የግል ሊልሽ የምንም አላለሽም። በቃ አሻንጉሊት ሰጠሽ። ምን አለሽ? እኔ አልፈልግም፣ እኔ ተከራይቼ መኖር ነው እንጂ ከአንቺ ጋር መኖር አልፈልግም ብሎሽ ቢፈልግሽ ኑሮማ ሩታን አይተሻል። ከሆነች ትንሽዬ ቤት አብረው ሲኖሩ ሩታን ስለወደዳት መሰለኝ ስላፈቀራት መሰለኝ ሩታን እዛች ቤት ቁጭ ብለው ሽንኩርት አንዲት አልጋ ላይ እየከተፉ እዛች ፍራሽ ላይ እየተኙ ማለት ነው ሩታና ብለሽ ያሳለፉት ታሪክ። እሱንም ገብተሽ ማየት ትችያለሽ። ቢወድሽ ኑሮ እሺ አብረን እንኖር ችግር የለውም ብሎሽ ቁጭል ነበር። ግን አይወድሽም፣ ፍላጎት የለውም። አንቺ በግዴታ ተጠምጥመሽበት አስተብትበሽበት ነው እንጂ ቤተሰቦች ገህዳለሁ ቤተሰቦችሽ ታሉሽ። አንቺ ባለጌ ልጃቸውን አይሰበስቡም? ባለጌ ልጃቸውን የሰው ትዳር የምታፋታ ልጃቸውን አይሰበስቡም? ቤተሰቦችሽ ምንድን ናቸው? አንቺ ቤተሰቦች ይሄ ዓለም እያስጮህሽ ያለች ልጃቸውን አይሰበስቡም እንዴ? ዓለም ሁሉ እኮ በእናንተ ምክንያት ጦርነት ተነስቷል እናቴ። የእስራኤልና የፍልስጤም ጦርነት ሆኗል።
ሚዲያው በሙሉ ማለት ነው። ግማሹ እንዲህ ይላል፣ ግማሹ እንዲህ ይላል፣ ግማሹ እንዲህ ይላል። እኛ የሀገራችን ጦርነት መች አነሰንና ደግሞ እንደዚህ ጦርነት የምታምታቱብን ማለት ነው። ስለዚህ ጦርነት እያስነሳሽ ያለችው ልጃቸውን አይሰበሰቡም። ቤተሰቦችሽ ቢኖሩ ኑሮ ማለት ነው ከቤተሰቦቼ ጋር ሄዳለሁ የምትይው የሰው ትዳር ካፋታሽ በኋላ አሁን ትዝ አሉሽ ቤተሰቦችሽ? የሰው ትዳር ካበጣበሽ በኋላ አይነት አወጣሽ በኋላ ምን አይነት ቤተሰቦች ናቸው አሁን እሰይ ብለው የሚቀበሉሽ? ወይ መቼም ቤተሰብ ያው እንትሉን አይጥልም አለ። ስለዚህ ሩታዬ ድምቅ በይ እናቴ፣ እንደዚህ ድምቅ መቅ ብለሽ ደግሞ በቃ ፏ ብልጭ እያልሽ ነው የተወሩ። እስቲ ብድ ይበሉ፣ እብድ እብድ ይበሉ፣ እብድ የመንግስት የግል እያለ ደግሞ ዛሬ ይመጣላችኋል። ቆይታ ያላችሁ አብሬሽን ዛሬ ታያላችሁ። ይመጣል ማታ ከሩታ